እንኳን ወደ ዝንቅ ዩቲዩብ ቻናል በሰላም መጣችሁ። እዚህ ቻናል ላይ ህይወታችሁን የሚቀይሩ አነቃቂ ታሪኮችን፣ ወቅታዊና እውነተኛ መረጃዎችን እንዲሁም ዕውቀታችሁን የሚያሳፉ የተለያዩ ዝግጅቶችን ይዘንላችሁ እንቀርባለን። ዛሬም እንደተለመደው ልዩና አስተማሪ የሆነ ርዕስ ይዘንላችሁ መጥተናል። ይህ ቪዲዮ አዲስ እይታን እንደሚሰጣችሁና ለህይወታችሁ ግብአት እንደሚሆን አንጠራጠርም። ቪዲዮን ከመጀመራችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደውል ምልክቷን በመጫን የምንለቃቸው ቪዲዮዎች በሙሉ በፍጥነት እንዲደርሳችሁ እንጋብዛለን። አሁን በቀጥታ ወደ ዛሬው መሰናዷችን እንለፍ። ቬሮኒካ አስጊ ሁኔታ ላይ ነች። ለቴዲ አፍሮ በሰጠችው ድጋፍ ዛቻና ማስፈራሪያ ደረሰባት። በሙዚቃው ዘርፍ በሀገር ውስጥም ሆነ በዓለም አቀፍ መድረኮች ስሟ በጉልህ እየተነሳ የሚገኘው ድምፃዊት ቬሮኒካ አዳነ ከሩዋንዳ ሌላ ተጨማሪ 2 አዳዲስ ሽልማቶችን መውሰዷ ይታወቃል። ድምፃዊቷ ይህንን የምስራች ያበሰረችው በማህበራዊ ገጿ ባስተላለፈችው መልእክት ነበር። እንደ ዘገባው ከሆነ ቬሮኒካ የሽልማት ስነ ስርዓት ላይ በአካል ተገኝታ ሽልማቷን ለመቀበል የጉዞ ትኬት ቆርጣ የነበረ ቢሆንም በወቅቱ ባልታሰበ ምክንያት መገኘት ሳትችል ቀርታለች። እግዚአብሔር ስላልፈቀደ አልተገኘሁም ስትል የገለጸችው ድምፃዊቷ ሽልማቱ በሚቀጥሉት ቀናት ውስጥ እጇ እንደገቡ አረጋግጣለች። ቬሮኒካ አዳነ በሽልማቱ መደሰቷን ገልጻ ሽልማቱ እጇ በገባ ማግስት ለአድናቂዎቿና ለደጋፊዎቿ የምስጋና ቪዲዮ ይዛ መምጣቷ ይታወቃል። በመጨረሻም ስለ ሁልጊዜም ድጋፋችሁ በእግዚአብሔር ስም አመሰግናለሁ በማለት ለደጋፊዎቿ ያላትን ጥልቅ ፍቅርና አክብሮት ገልጻለች። ድምፃዊት ቬሮኒካ አዳነና አስደናቂው የልብ ንጽህናዋ። በጥበብ ዓለም ውስጥ ፉክክር እንጂ መደጋገፍ ብርቅ በሆነበት በዚህ ዘመን ድምፃዊት ቬሮኒካ አዳነ ለሙያ አጋሮቿ የምታሳየው ክብርና ድጋፍ አዲስ ትርጓሜ እየሰጠ ይገኛል። በተለይም ሰሞኑን የኪነ ጥበብ ፈርጥ የሆነው የቴዲ አፍሮ አዲስ አልበም ከመውጣቱ በፊትም ሆነ በኋላ ቬሮኒካ በሶሻል ሚዲያ ገጾቿ የምታደርገው እንቅስቃሴ ከአድናቆት ባለፈ ትልቅ የልብ ቅንነት ያሳየ መሆኑ በብዙዎች ዘንድ አድናቆትን አትርፎላታል። የሌላው ስኬት የኔም ስኬት ነው ብሎ ማሰብ የታላቅነት ማሳያ ነው። ቬሮኒካ የቴዲ አፍሮ ስራዎች ጎልተው እንዲወጡ ጥበቡ እንዲከበርና የድካሙ ዋጋ እንዲያገኝ በከፍተኛ ተነሳሽነት ስትሰራ ታዝበናታል። ይህ ተግባሯ ሙያውን የምትወደው ዝም ብላ ሳይሆን ለሙያው ባለውለታ የሆኑትን በማክበርና ከልብ በመደገፍ ጭምር መሆኑን በተግባር ያሳየ ሆኗል። በአንድ ኢንዱስትሪ ውስጥ ያሉ ሙያተኞች እርስ በእርስ ቢደጋገፉ ጥበብ እንዴት እንደምትገዝፍ በተግባር የሰበከችው ቬሮኒካ ሰው ስራው እንዲወጣለትና ድካሙ ዋጋ እንዲያገኝ በቅንነት መቆም ከሰውነትም በላይ ትልቅነት መሆኑን አስመስክራለች። ይህ መልካምነትና የሰው ስኬት የሚያስደስተው ንጹህ ልብ በብዙ ኢትዮጵያውያን ዘንድ ታላቅ ክብር አትርፎላታል። ብዙዎች በማህበራዊ ሚዲያ ባስተላለፉት መልእክት ቬሮኒካ ሆይ እንዲህ አይነት ቀናነት ባላቸው ሰዎች ሰማዩንም ምድሩንም ክፍት ነው በማለት ምርቃታቸውን ለግሰዋታል። አድናቂዎቿ አክለውም ይህ ቅንነቷ የሚመጥን የትዳር አጋር አግኝታ በቤቷ ሰላም በኑሮዋ ደስታ ሞልታ አግብታና ወልዳ ለማየት ያላቸውን ጉጉትና መልካም ምኞት ገልጸዋል። የኢትዮጵያ ሕዝብ ቬሮኒካን በልቡ ያስገባት በድምጿ ብቻ ሳይሆን ልቧም የራሱ የሆነ ማራኪ ዜማ ስላለው መሆኑን ይናገራል። ለሰው መልካም የምትመኘው ቬሮኒካ ዛሬ የብዙዎች መልካም ምኞትና ጸሎት ተቀባይ ሆናለች። ቬሮኒካ አዳነ ለቴዲ አፍሮ አዲስ አልበም ያቀረበችው ልባዊ ምስክርነት። ኢትዮጵያውያን በጉጉት ሲጠብቁት የነበረው የጥበብ ስራ ለሁላችንም በደረሰበት በዚህ ወቅት ድምፃዊት ቬሮኒካ አዳነ የአልበሙን መለቀቅ ተከትሎ የተሰማትን ጥልቅ ደስታ ገልጻለች። ቬሮኒካ ለጥበብ አጋሯ ያላትን ቅንነት በድጋሚ ባሳየችበት መልእክቷ የአልበሙ ስኬት የመላው ጥበብ ወዳጅ ስኬት መሆኑን አብስራለች። ቬሮኒካ አዲሱን አልበም በማስመልከት ባስተላለፈችው መልእክት ሰው መሆን ቀድሞ ነው፣ የሰው ስኬት የሚያስደስተው ንጹህ ልብ ለሁላችንም ያስፈልገናል ስትል የቴዲ አፍሮ ድካም ዋጋ አግኝቶ ለአድናቂዎች በመድረሱ ያላትን እርካታ ገልጻለች። ድምፃዊቷ የአልበሙን መውጣት ብቻ ሳይሆን ስራው እንዲሰማና እንዲከበር በከፍተኛ ተነሳሽነት ስታበረታታ መቆየቷም የሚታወስ ነው። ጥበቡ እንዲከበርና ድካሙ ዋጋ እንዲያገኝ በቅንነት መቆም ትልቅነት ነው የምትለው ቬሮኒካ የቴዲ አፍሮ አዲስ አልበም ለኢትዮጵያ የሙዚቃ ኢንዱስትሪ ትልቅ አቅም እንደሚሆን ገልጻለች። ሙያውን የምትወደው ለሙያው
ባለውለታ የሆኑትን በማክበር ጭምር መሆኑን በተግባር ያሳየችው ድምፃዊቷ አድናቂዎቿም አልበሙን በአክብሮት እንዲያደምጡትና መልካምነቱን እንዲያጋሩ ጋብዛለች። ድምጽሽ ብቻ ሳይሆን ልብሽም ዜማ አለው በሚል አድናቆት የምትታወቀው ቬሮኒካ ለቴዲ አፍሮ ያሳየችው ይህ ድጋፍ በኢንዱስትሪ ውስጥ መደጋገፍ ምን ያህል አስፈላጊ መሆኑን ያሳየ አጋጣሚ ሆኗል። ድምፃዊቷ ለቴዲ አፍሮና ለአዲሱ አልበሙ ያላት መልካም ምኞት በመግለጽ ስራው በሰዎች ልብ ውስጥ ዘላቂ ቦታ እንዲኖረው ያላትን እምነት ገልጻለች። ውድ ቤተሰቦቼ በዚህ ሰዓት ሁላችንም ጥሩ ልብ ኖሮን ይህን ትልቅ የምስራች ሼር ብናደርገው ደስ ይለኛል። አሁን ከኢትዮጵያና ከአፍሪካ ብቻ ሳይሆን በዓለም አንደኛ አድርጎናል። ኢትዮጵያችን በሙዚቃ አንደኛ ሆና እየመራች ነው። እንኳን ደስ አላችሁ። ሀገራችን ለዘላለም ትኩራ ብላለች። ንጉስን ንጉስ ነው በሉ። ቬሮኒካ አዳነ ስለ ቴዲ አፍሮ ሀሳቧን ስትሰጥ በጥበብ ዓለም ውስጥ መከባበር የታላቅነት መገለጫ መሆኑን በተግባር እያሳየች የምትገኘው ድምፃዊቷ ስለ ድምፃዊ ቴዲ አፍሮ ያላትን ልባዊ ምስክርነት ሰጠች። ቬሮኒካ ንጉሱን ንጉስ ነው ብለህ ካላከበርክ ነገ አንተ መከበር ባለበት ሰዓት አትከበርም ስትል የቴዲን ማንነትና ለሙያ አጋሮቿ ያላትን ልዩ አክብሮት ገልጻለች። ቬሮኒካ ቴዲን በእውቀት ዝናን በመቆጣጠር ፍቅርን በመስበክ ለህዝብ በመቆም ሀገርን በመውደድና እግዚአብሔርን በመፍራት እሱን የሚያክል እንደሌለ በድፍረት ተናግራለች። የጥበብ መከበር በተግባር ከለፉት ውስጥ አንደኛውና ዋነኛው እሱ ነው ስትልም አክላለች። ድምፃዊቷ ቴዲን በአካል ያገኘችው ለሰላምታ ያህል 2 ጊዜ ብቻ ቢሆንም ከታማኝ ምንጮች ስለ እሱ የሰማችውን 2 ልብ የሚነኩ ነጥቦች እንደሚከተለው አጋርታለች። የመጀመሪያው ቴዲ አፍሮ ከዝናውና ከታላቅነቱ በስተጀርባ ፈጣሪው ፊት ተንበርክኮ በጸሎት የሚተጋ መንፈሳዊ ሰው መሆኑን ገልጻለች። ሁለተኛውና አስገራሚው የቴዲ አፍሮ አዲስ አልበም ከ2 ዓመት በፊት ሊወጣ ይችል እንደነበር የገለጸችው ቬሮኒካ አልበሙ የዘገየው ግን በክፋት ሳይሆን በታላቅ ቅንነት መሆኑን አጋልጣለች። ቴዲ ሌሎች ድምፃውያን አልበም በወጡ ቁጥር እነሱ ላይ ደርቤ ስራቸውን አላበላሽባቸውም በሚል ለሙያ አጋሮቹ ክብር ሲል ቆይቶ አሁን የራሱ ሰዓት ላይ መድረሱን መስክራለች። አሁን የሱ ሰዓት ነው ስትል የቴዲን የበላይነት ያረጋገጠችው ቬሮኒካ ኢትዮሪካ በሚል ፍቅርን በገለጸበት መልእክቷ ለዚህ ቅን ሰው መልካሙን ሁሉ ተመኝታለች። ይህ የቬሮኒካ ምስክርነት በኪነ ጥበብ ባለሙያዎች መካከል መኖር ያለበትን መደጋገፍና አክብሮት የሚያሳይ ትልቅ ትምህርት ሆኖ አልፏል። ድምፃዊት ቬሮኒካ በቅንነቷ ምክንያት ለደረሰባት ትችት የሰጠችው ጠንከር ያለ ምላሽ ጥበብና ቅንነት ለማገናኘት የምትተጋው ድምፃዊት ቬሮኒካ አዳነ ሰሞኑን ለሙያ አጋሯ ለቴዲ አፍሮ ያሳየችው ድጋፍ ተከትሎ ለደረሰባት ያልተጠበቀ ትችትና ማስፈራሪያ ምላሽ ሰጠች። ድምፃዊቷ በማህበራዊ ገጿ ባሰፈረችው ትዝብ የሰዎችን ክፋትና ተንኮል ምን ያህል አስገራሚ ደረጃ ላይ እንደደረሰ ገልጻለች። ቬሮኒካ ባስተላለፈችው መልእክት እግዚአብሔርን ባሊዝ ኖሮ በልተውኛል፣ ገለውኛል ስትል እያለፈችበት ያለውን ፈታኝ ሁኔታ ገልጻለች። በተለይም ለቴዲ አፍሮ ያሳየችው መልካም ምኞት ተከትሎ ከማጠብቃቸው ሰዎች የደረሰባት መልእክት እንዳስገረማት አልሸሸገችም። ስለሱ መጥፎ ባወራ አምናችሁኝ ነበር አይደል ስትል የጠየቀችው ድምፃዊቷ ሰዎች የራሳቸውን ድክመትና ኃጢያት ወደ ጎን ትተው በሌላው ስኬትና ቅንነት ላይ መጠመዳቸውን ተችታለች። ቴዲ አፍሮን የሚጠሉ ሰዎች እንኳን ሳይቀሩ ተደብቀው ስራዎቹን እንደሚያዳምጡና እንደሱ መሆን እንደሚመኙ የገለጸችው ቬሮኒካ ሁልጊዜም የሁሉም አርቲስቶች ስራ በቅንነት በማስተዋወቅ እንደምትታወቅ አስታውሳለች። ደጋፊዎቿም የወደዷት በማንነቷ እንጂ በሰው እንዳልሆነና ማንም ምንም እንዲጨምርላት ብላ የምታደርገው ነገር እንደሌለ በድፍረት ተናግራለች። በመጨረሻም ለማስፈራራት ለምትሞክሩ ዋብያለሁ በማለት ጠንከራ ለማስጠንቀቂያ የሰጠችው ድምፃዊቷ አልበሙ ሲወጣ ግን ትችት የሰነዘሩት ሰዎች ጭምር በቲክቶክ ቪዲዮ እንደሚሰሩበት ያላትን እርግጠኛነት ገልጻለች። ቬሮኒካ ለኢትዮጵያዊ ጥበብ ያላትን አክብሮት በድጋሚ በማሳየት የቴዲ አፍሮ አልበም በዩቲዩብ ከተለቀቀ ጀምሮ የተሻለ ገቢ እንዲያስገኝ ሁሉም በቪፒኤን እንዲያዳምጥ በአክብሮት ጠይቃለች። ይህ እንዲህ እንዳለ ቬሮኒካ አዳነ በታላላቅ የሀገር መሪዎች ፊት ዝግጅት እንድታቀርብ መጋበዟን ገለጸች።
ኢትዮጵያዊቷ ድምፃዊት ቬሮኒካ አዳነ የሀገራችንን ድንበር ተሻግሮ በሚያስተጋባው ድምጿ ብቻ ሳይሆን አሁን ደግሞ በዓለም አቀፍ የውይይት መድረኮች ላይ ተጽዕኖ ፈጣሪነቷን እያሳየች ትገኛለች። ቬሮኒካ የተለያዩ ሀገራት ጠቅላይ ሚኒስቴሮች፣ አምባሳደሮችና ንግስቶች በተገኙበት ታላቅ መድረክ ላይ ልምዷን እንድታካፍል በክብር ተጋብዛለች። ይህ ከፍተኛ ክብር የተሰጠው መድረክ በዋናነት ትኩረቱን ያደረገው እንዴት አድርገን አብረን ብንሰራ ነው ካሪቢያን እና አፍሪካን በዓለም አቀፍ ደረጃ ውጤታማ የምንሆነው በሚል ታላቅ አጀንዳ ላይ ነው። ድምፃዊቷ በዚህ ስብሰባ ላይ በመሳተፍ በአፍሪካና በካሪቢያ ሀገራት መካከል ያለውን የጥበብና የባህል ትስስር ወደ ላቀ ደረጃ ለማድረስ በሚቻልባቸው መንገዶች ላይ ጠንካራ ሀሳቦችን እንደምታነሳ ይጠበቃል። ድምፃዊቷ ስለዚህ ታሪካዊ አጋጣሚ ባስተላለፈችው መልእክት በመድረኩ ላይ ልምዷን እንድታካፈል በመጋበዟ የተሰማትን ክብር ገልጻለች። ታሪክ እንሰራለን፣ ይቀጥላል ስትል የገለጸችው ቬሮኒካ ይህ ተሳትፎ ለኢትዮጵያም ሆነ ለአፍሪካ ጥበብ አዲስ ምዕራፍ የሚከፍት መሆኑን አመልክታለች። ቬሮኒካ አዳነ በሙዚቃው ዘርፍ ያስመዘገበችው ስኬት አሁን ወደ ዓለም አቀፍ መድረክ መሸጋገሩ ለብዙ ወጣት ኢትዮጵያውያን ባለሙያዎች ትልቅ መነቃቃትን ፈጥሯል። ድምፃዊቷ በእነዚህ ታላላቅ መሪዎች ፊት ሀገሯን ወክላ የምታደርገው ተሳትፎ የኢትዮጵያ የጥበብ ተጽዕኖ በዓለም አቀፍ ደረጃ እያደገ መምጣቱን የሚያሳይ ሌላኛው ማረጋገጫ ነው። የድምፃዊ ቬሮኒካ አዳነ መጠሪያዬ የሙዚቃ ጉብኝት ወደ ዱባይ ሊያመራ ነው። በሀገር ውስጥና በአውሮፓ መድረኮች ደማቅ አሻራውን አሳርፎ የመጣው የድምፃዊ ቬሮኒካ አዳነ መጠሪያዬ የሙዚቃ ጉብኝት ቀጣይ መዳረሻውን ወደ መካከለኛው ምስራቅ ማድረጉ ተሰምቷል። ድምፃዊቷ በአውሮፓ የነበራት የመጀመሪያ ዙር ጉዞ በስኬት ማጠናቀቋን ተከትሎ አሁን ደግሞ ትኩረቷን ወደ ዱባይ አድርጋለች። እንደ ድምፃዊቷ ገለጻ በጉጉት የሚጠበቀው ይህ የመጠሪያዬ የሙዚቃ ኮንሰርት በመጪው ግንቦት 1 ቀን በዱባይ ከተማ በደመቀ ሁኔታ ይካሄዳል። ቬሮኒካ በሀገር ውስጥና በአውሮፓ በነበራት ቆይታ ከአድናቂዎች ጋር ያሳለፈችው ጊዜ እጅግ አስደሳች እንደነበር አስታውሳ በዱባይ ለሚገኙ ወገኖቿም ልዩ ዝግጅት ማጠናቀቋን ገልጻለች። መጠሪያዬ ቱር በዱባይ ዝግጁ ስትል ጥያቄዋን ያቀረበችው ድምፃዊቷ በዱባይ የሚገኙ የሙዚቃ አፍቃሪዎች ለዚህ ታላቅ ምሽት ራሳቸውን እንዲያዘጋጁ ጋብዛለች። ኮንሰርቱ የድምፃዊቷን ተወዳጅ ስራዎች ለአድናቂዎቿ በቅርበት የምታቀርብበት ልዩ መድረክ እንደሚሆን ይጠበቃል። ለዛሬ ያዘጋጀኑላችሁ መረጃ ይህንን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ከልብ እናመሰግናለን። በዛሬው ቪዲዮ ላይ ያላችሁ ማንኛውንም አስተያየት ወይም ጥያቄ ከታች ባለው የኮሜንት መስጫ ላይ ብታጋሩን በደስታ እናነባለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። የእናንተ ድጋፍ ለኛ ትልቅ ብርታት ነው። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ ሰላምና ጤና ለእናንተ እየተመኘን በዚህ እንሰናበታለን። ዝንቅ ሁሌም ለእናንተ አዲስና ጠቃሚ መረጃ